አርዕስተ ዜና ብሔራዊ ጥቅምን ለማስጠበቅና ለጠንካራ ሀገር ግንባታ የመገናኛ ብዙሃን ሚና ወሳኝ ነው አሉ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን። በኢትዮጵያ በተለያዩ አካባቢዎች በሰባተኛው ጠቅላላ ምርጫ ለመሳተፍ የሚያስችላቸውን የመራጭነት ካርድ ዜጎች እየወሰዱ ነው። የአዲስ አበባ የኮሪደር ልማት ከውበት ባሻገር ነዋሪዎች በነፃነትና በምቾት እንዲንቀሳቀሱ እያስቻለ ነው። በኢትዮጵያ ኢስላማዊ ሱልጣኔቶች ለዛሬዋ ኢትዮጵያውን መሆንና ለሀገረ መንግስት ምስረታ ትልቅ አበርክቶ ነበራቸው። መጋቢት 12 2018 ዓ.ም የቀን 7 ሰዓት ዜናዎችን ብሩክ ተስፋዬ የመራሁኝ ከእናንተ ጋር ቆይታ አደርጋለሁኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በቀዳሚነት በተለያዩ ጉዳዮች ላይ በቀጥታ ስርጭት ባልደረቦቼ መረጃዎችን የሚያጋሩን ይሆናል። ብሩክታይት ተገኝ የኢትዮጵያ መገናኛ ብዙሃን ባለስልጣን ለ21 ቀናት የዘርፍ ስልጠናን ለጋዜጠኞች ሲሰጥ ቆይቶ በዛሬው ዕለት አጠናቋል። ይህንን በተመለከተ ካፍታ በኋላ መረጃዋን ታጋራናለች። እንዲሁም ደግሞ ወደ ባህር ዳር ቀናና የባህር ዳር ከተማ አስተዳደር የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አባቶች ጋር ውይይትን እያካሄደ ይገኛል። ራሄል ፍሬው ይህንን ሁነት ተከታትለዋለች። እሷም ሰዓቷ ሲደርስ እንዲሁ ያላትን መረጃ ታጋረናለች። አብራችሁ እንድትቆዩ ጋብዛለሁ። የኢትዮጵያ ወጣት ጥያቄው የህልውና ጥያቄ ነው። ወጣቱ እኮ የዜግነት መብቱ ተነፍጓል። ስለየትኛው ወጣት ነው እርስዎ የሚያወሩት? በትብብር ስም የመጣችሁት ምን ለማለት ነው? ትብብር ለኢትዮጵያ አንድነት መምረጥ ኢትዮጵያን ከጠባብ ብሔረተኝነት ነፃ ማውጣት መሆኑን አውቃችሁ ቅንጅቱ ጎን እንድትቆሙ። የትውልድ ግንባታ የወጣቶች ጉዳይ የሀሳብ ትንቅንቁ ቀጥሏል። ብልጽግና አሻጋሪ ሀሳብ ያለው ፓርቲ ነው። ብልጽግና የትውልድ ፓርቲ ነው። ብልጽግና የወጣቶች ፓርቲ ነው። ብልጽግና ሀገርን የሚገነባ ትውልድ እየገነባን ነው እያለን ነው። ዛሬ በዚህ መድረክ ምን ያህል ወጣቶች ከትምህርት እንደራቁ ብልጽግና ዳታው ከሌለው ይሄን ዳታ ልንሰጣችሁ እንችላለን። ብትችሉ እናንተ እጃችሁን ከአማራ ወጣት አንስታችሁ የአማራ ወጣት ብልጽግና ተቋዳሽ እንዲሆን ብታደርጉ ከቀደመው ስህተታቸው ያልታረሙ ያልተመለሱ የኢትዮጵያን ሕዝብም እንዳጠቃላይ ይቅርታ ያልጠየቁ የተለያዩ የፖለቲካ ፓርቲዎች ማለት ከሆነ እሱ ትክክል ሊሆን ይችላል። የፖለቲካ ፓርቲዎች በየትኛው አሰላለፍ ውስጥ ናቸው? ነጻነትና እኩልነት ፓርቲ በነጻነት ላይ የተመሰረተ መርህን የሚከተል መንግስትን መመስረት አሁን ካለንበት ችግር ያወጣል ብለን እናስባለን። በዚህ አጋጣሚ እህቴ ብትቺ ወደ ብልጽግና ፓርቲ መተሽ ከኛ ጋር ተቀላቅለሽ የነገዋን ኢትዮጵያን አብረሽ ብታይ። ተፎካካሪ የፖለቲካ ፓርቲዎች ለወጣቱ ትውልድ ያነገቡት ራዕይ ምንድን ነው? አማራ ብሔራዊ ንቅናቄ አብን የወጣቱን የኢኮኖሚ ነጻነት ለማረጋገጥ የወጣቶች ቢዝነስ ባንክ ያቋቁማል። ወደ ቀዳሚው ዜና እናልፋለን። ጋዜጠኞች ብሔራዊ ጥቅምን ማስጠበቅ እንዲችሉና የጋራ ግንዛቤን ለመፍጠር በማለም በኢትዮጵያ መገናኛ ብዙሃን ባለስልጣን ማዕከል ለ21 ቀናት ሲሰጥ የቆየው የዘርፍ ጋዜጠኝነት ስልጠና ተጠናቀቀ። በልህቀት ማዕከሉ ሲሰጥ የቆየው ስልጠና ለዘርፉ የተሰጠውን ልዩ ትኩረት የሚያሳይ ነው። በተለይም ጋዜጠኞች ብሔራዊ ጥቅምን ማስጠበቅ እንዲችሉና የጋራ ግንዛቤን ለመፍጠር ስልጠናው አቅምን ይፈጥራል። እዚሁ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ብሩክታይት ተገኝ በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን ውለሻል? የሚዲያ ባለሙያዎች ብሔራዊ ጥቅም ላይ የሚኖራቸውን ግንዛቤ በምን መልኩ የዜጎችን የጋራ ሀሳብ ይቀርጻል? በመርሃ ግብሩ ላይ የተነሱ ሀሳቦችን ማካተሽ መረጃሽን አጋሪ ነው። አመሰግናለሁኝ ብሩክ። አንተም ቀደም ብለን እንዳነሳኸው በኢትዮጵያ መገናኛ ብዙሃን ባለስልጣን ለ21 ቀናት የቆየ ስልጠና ሲሰጥ ነበረ። ይሄ ስልጠና ለየት የሚያደርገው የዘርፍ ጋዜጠኝነት ወይም ደግሞ ስፔሻላይዜሽን ላይ ትኩረት ያደረገ ነበር። ይህም ደግሞ የሆነበት ምክንያት በተለይ በኢትዮጵያ መገናኛ ብዙሃን ዘርፍ ረገድ ላይ
የዘርፍ ጋዜጠኝነት ወይም ደግሞ ስፔሻላይዜሽን እንደ አንድ ችግር ወይም ደግሞ የሉም በሚል እንደ ክፍተት ይነሳል። ይህንን ለማረም ነው እንግዲህ የኢትዮጵያ መገናኛ ብዙሃን ባለስልጣን ለ21 ቀናት የቆየ 36 ጋዜጠኞች በዚህ ዘርፍ ላይ ስፔሻላይዝ እንዲያደርጉ ስልጠና ሲሰጥ የቆየው። በዚህ ስልጠና መርሃ ግብር ማጠናቀቂያ ወይም ደግሞ በጋዜጠኞቹ በሰልጣኞቹ የምረቃ ስነ ስርዓት ላይም እንግዲህ የተለያዩ እንግዶች ተገኝተዋል። ከእንግዶቹ መካከል አንደኛው የብሔራዊ መረጃና ደህንነት እንዲሁም ደግሞ የመገናኛ ብዙሃን ባለስልጣን ቦርድ ሰብሳቢ የሆኑት ጀነራል ዳይሬክተር ሬድዋን ሁሴን ነበሩ። ሬድዋን ሁሴን እንግዲህ በመልእክታቸውም መገናኛ ብዙሃን ጋዜጠኞች የመገናኛ ብዙሃን የጀርባ አጥንት ናቸው። እነዚህ ደግሞ ብሔራዊ ጥቅም እንዲጠበቅ ዜጎች ደግሞ ስለ ብሔራዊ ጥቅማቸው እውቀት እንዲኖራቸው ግንዛቤ እንዲኖራቸው የተለየ ሚናን ይጫወታሉ። ነገር ግን እነዚህ ባለሙያዎች የራሳቸው የሆነ ግንዛቤ ከሌላቸው ብሔራዊ ጥቅም ምንድነው የሚለውን በአግባቡ ካልተረዱ የምናስበው ወይም ደግሞ ዜጎች ሊኖራቸው የሚገባውን የጋራ ግንዛቤ እንዳይኖራቸው እንቅፋት ይሆናል ብሏል። ጋዜጠኞች ግን ብሔራዊ ጥቅም ምንድነው የሚለውን እንደ ሀገር የተያዙ ስትራቴጂዎችን በአግባቡ ከተረዱ ግን ዜጎች የጋራ መግባባት እንዲፈጥሩ መደላደል የሚፈጥር እንደሆነ አንስተዋል። ጋዜጠኞች ደግሞ ያላቸውን የሚዲያ ነጻነት ደግሞ ኃላፊነት በተሞላው መልኩ መጠቀም ይኖርባቸዋል ሲሉ ማሳስበዋል። ምክንያቱም ጋዜጠኝነት ሁለት ወይም ደግሞ የመገናኛ ብዙሃን ሁለት ሰይፍ እንዳለው ነው የሚቆጠረው ሲሉ አንስተዋል። ለመልካም ከተጠቀምንበት ሀገርን ማሻገር የሚችል የጋራ መግባባት መፍጠር የሚችል አቅም ነው ብለዋል። ስለዚህ ጋዜጠኞች በዚህ ረገድ ላይ ያላቸውን ኃላፊነት በአግባቡ በመጠቀም ዜጎች የጣሉባቸውን ኃላፊነት በአግባቡ መጠቀም ይኖርባቸዋል። እንዲሁም ደግሞ ኃላፊነት ሊሰማቸውን በእኔነትም ስሜት ሊወጡ ይገባል ብለዋል። በተጨማሪም ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀም እንዲሁ ንግግር አድርገዋል። እሳቸውም በንግግራቸው ለዘርፍ ጋዜጠኝነት ወይም ደግሞ ለስፔሻላይዜሽን ትኩረት የተሰጠው መገናኛ ብዙሃን ያለባቸውን ችግሮች እንዲቀርፉ ነው ብለዋል። ይህም ደግሞ ለባለሙያዎቹ አንድ ዘገባ ሲሰሩ የተሻለ መረጃ እንዲኖራቸው ወይም ደግሞ ጥልቅ እውቀት ኖራቸው ዜጎችን መረጃ በተገቢው መልኩ ማድረስ እንዲችሉ ነው የሚል ሀሳብ ተነስቷል። ይህ በአጠቃላይ እንደ ሀገር ለያዝናቸው የጋራ መግባባትም ለምንፈጥርባቸው ጉዳዮች ሚናቸው ከፍ ያለ ነው በሚል አንስተዋል። ይህን ይመስል ነበረ። ብሩክታዊት ለመረጃዎች አመሰግናለሁ። የሃይማኖት አባቶችና ምእመናን ለሀገር ሁለንተናዊ ልዕልና የሚያደርጉትን ድጋፍ ሊያጠናክሩ ይገባል። የባህር ዳር ከተማ አስተዳደር የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አባቶች ጋር ውይይትን እያካሄደ ይገኛል። በውይይቱ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ስራ አስኪያጅ መላከ ሰላም ኤፍሬም ሙሉ ዓለምን ጨምሮ የአብያተ ክርስቲያናት አስተዳዳሪዎችና በየደረጃ የሚገኙ የሃይማኖት አባቶች ተገኝተዋል። መድረኩን እየተከታተለች የምትገኘው ሪፖርተራችን ራሄል ፍሬው ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ራሄል እንደምን ውለሻል? የሃይማኖት ተቋማት የእምነቱ መሪዎችና አማኞች ለአካባቢው ሰላምና ልማት እያደረጉት ያለው አስተዋጽኦ እንዴት ተገለጸ? በመድረኩ የተላለፉ ተጨማሪ መልእክቶችንም ካሉ እነሱንም አብረሽ አጋሪ ነው። አመሰግናለሁ ብሩክ። የባህር ዳር ከተማ አስተዳደር በየደረጃው የሚገኙ የህብረተሰብ ክፍሎች ተቋማትና ልዩ ልዩ አደረጃጀቶች ጋር በወቅታዊ የሰላም የልማት የአካባቢው ጉዳይ ላይ እየመከረ ነው የሚገኘው ለአንድ ወር የሚቆይ በዚህ መድረክ እንግዲህ በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መሪዎች መድረክ የውይይት መድረክ ነው ማለት ነው እየተካሄደ የሚገኘው። በዚህ መድረክ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኢትዮጵያ ኦርቶዶክስ ተዋሕዶ ዓለም አቀፋዊነትን እንዲሁም ደግሞ በኢትዮጵያ ሀገረ መንግስት ግንባታ የነበራትን ታሪክ ከዛም ባለፈ እስካሁን እያበረከተች ያለችው ድርሻን አስመልክቶ ንግግር አድርገዋል። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ልማት ሰላም ያላትን ጉልህ ድርሻን ያነሱት። ለአብነት በርከት ያሉ ችግሮች በዚህ አካባቢ በተከሰቱ ጊዜ በባህር ዳር ከተማና አካባቢው ማለት ነው በተከሰቱ ጊዜ ሰው ሰራሽና ተፈጥሯዊ ጉዳቶች በሚያጋጥሙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
የዚህ አካባቢ አጥቢያ ወይም ደግሞ የሀገረ ስብከቱ ማለት ነው እጅግ ሰፊ ድጋፍ ከመንግስት ጋር በቅርበት በመሆን በመስራት ሲሰራ እንደቆየ ገልጸዋል። በልማቱ አርበኛ የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየገዳማቱ በየአብያተ ክርስቲያናቱ ያላት ለልማት ቀናይነት ወደ መንግስታዊ አወቃቀር ወደ ምእመኖቿ እንዲሰርጽ በማድረግ ረገድ ያላትን ሚና አንስተዋል። የሰብአዊና እንዲሁም ደግሞ ሌሎች ድጋፎች በማድረግ ከሀብቷ ለማህበረሰቡ ለተጎጂ እጇን በመዘርጋትም ያላትን ጉልህ አስተዋጽኦ አንስተዋል ማለት ነው። እንግዲህ እነዚህ አባቶች እነዚህን ሁሉ ተግባራት ሲያከናውኑ ከመንግስት ጋር በቅርበት ከማህበረሰቡ ከአማኙና ከሌሎች እምነት ተከታዮች ጋር በቅርበት በመስራታቸው ስለመሆኑ ነው የተነሳው። የባህር ዳር ከተማ ባለፉት 3 ዓመታት በተለይ ሰፊ ልማት እየተከናወነ ነው የሚገኘው። በዚህ ልማት ውስጥ ቤተክርስቲያኗ ጉልህ ድርሻ አላት። በመጀመሪያ ደረጃ አማኞቿን ለዚህ ልማት ለዚህ ሰላም ቀናይ በማድረግ ንቁ ተሳታፊ እንዲሆኑና ለሰላሙና ለልማቱ ቀድመው እንዲገኙ በማድረግ ያላት ሚና ጉልህ መሆኑ ተነስቷል። ከዚህም ባለፈ ደግሞ ራሷ ቤተክርስቲያኗ የልማቱ መሪ በመሆንም ረገድ አካባቢዋን በማልማት በተለይ በከተማ ልማት በኩል ያለውን ድርሻ አብያተ ክርስቲያናት የሚገኙባቸው የከተማው አካባቢዎች በሙሉ በኮሪደር ልማት እንዲሁም ደግሞ በስማርት ሲቲ ፕሮጀክቶች በሚተገበርባቸው አካባቢዎች የዚህ ንቁ ተሳታፊ በመሆን ሀብት በመመደብ በርከት ያሉ ተግባራት እያከናወነች መሆኑን የተነሳው። በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ ከ22 ኪሎ ሜትር በላይ የታቀደ ሆኖ ከ17 ኪሎ ሜትር የሚጠጋው እየተጠናቀቀ ነው የሚገኘውና በዚህ ውስጥ አብያተ ክርስቲያናት የሚገኙባቸው አካባቢዎች ለኮሪደር ልማቱ ራሳቸውን ምቹ በማድረግ በኩል አማኞቻቸው በዚህ ንቁ ተሳታፊ እንዲሆን በማድረግ በኩል ሰፊ ሚና እንደነበራቸው ከንቲባው አንስተዋልና ይህ እንዲጠናከር ነው የገለጹት። በተለይም ደግሞ ለእያንዳንዱ ልማት ለሀገር ልዕልና እርሾ ነው መሰረት ነው። ስለዚህ የትኛውንም ልማት በመደገፍ ረገድ አማኞቻቸው ከፊት እንዲሰለፉ ቤተክርስቲያን ኃላፊነት እንዳለባት አንስተዋል። የአካባቢው ሰላም ከጊዜ ጊዜ እጅግ እየተጠናከረ መምጣቱን ያነሱት ከንቲባው በተለይ ይህንን በማድረግ ረገድ የቤተክርስቲያኗ አባቶች በመሀልኛ ድልድይ በመሆን በመንግስት እንዲሁም ደግሞ በማህበረሰቡ መካከል በተለይ የግጭት መነሻ ችግሮችን እንዲቀረፉ በሃይማኖታዊ አስተምሮ በመግራት ያላቸው ሚና ነው ያነሱት። ለአሁን ያለኝ መረጃ ይህንን ነው የሚመስለው። ብሩክ ራሄል ለመረጃዎች አመሰግናለሁ። የአዲስ አበባ የኮሪደር ልማት የከተማዋ ነዋሪዎች በፈለጉት አማራጭ በምቾት እንዲንቀሳቀሱ እያስቻለ ነው። ለሰው ልጅ ምቹ፣ ለአየር ንብረት ተስማሚና ለስፖርታዊ እንቅስቃሴም ተመራጭ አድርጓታል። ህይወት አበበ በከተማዋ ተዘዋውራ ያደረገችውን ቅኝት ተከታትለን እንመለስ። ተመልካቾቻችን አሁን የሚገኘው ከቦሌ መስመር እንዲሁም ከመገናኛ መስመር ወደ ሜክሲኮ የሚወስደው መንገድ ላይ ነው የሚገኘው። እንግዲህ እንደምትመለከቱት አሁን የሚገኝበት ሰዓት ሰዎች እንግዲህ ከስራ አካባቢያቸው የሚወጡበት ወደ ቤታቸው የሚገቡበት ነው እና በርካታ ሰዎች በዚህ ተጉዘው እንግዲህ ወደ ቤታቸው እየሄዱ ነው የሚገኙት። አየሩም ደስ ይላል። እንግዲህ መንገዱ ምቹ ነው። የሚያጨናንቅ ነገር የለም። ከየት ነው እየመጣችሁ ያላችሁት? ከቢሮ ከስራ እየወጣን። የት አካባቢ ነው የምትሰሩት? ቦሌ አካባቢ ነው የምሰራው፣ ደንበል ጋ። ስለዚህ ከደንበል ጀምሮ እዚህ ድረስ ነው ወክ ያደረጋችሁት ማለት ነው? ሁሌ ልምድ አላችሁ ወክ ማድረግ? ያው እኛ በብዛት ሙሉ ቀን ቁጭ ብለን ነው የምንውለው ቢሮ ውስጥና በዚህ ሰዓት መንቀሳቀሱ ወደ ቤት ስንመለስ አሪፍ ኤክሰርሳይዝ ነው የሚሆነው ቁጭ ብለን ስለምንውልም። ድሮ አሁን መንገዶችም ጠባብ ስለነበሩ መጨናነቅ ይኖራል፣ ግፊያውንም ትፈሪያለሽ። እንደዛ ነገር ስላለ ወክ የማድረግ ልምድም አልነበረንም። ግን አሁን መንገዱም ሰፊ ነው፣ አየሩም ደስ ስለሚል ፕላስ ደግሞ ስለሚያምረው ማታ ማታ እሱ ለመሄዱ ራሱ ይጋብዛል። አንዱ ወክ ለማድረግ ራሱ ምክንያቱ መንገዱ ነው የሚሆነው። በነፃነት ወክ ማድረግ ትችላለሽ። ሲቀጥል መንገዱም ያምራል። እያየሽ መሄድ ራሱ ማብራቱ ምንም ያነሳሳሻልና እሱን እያየን ወክ እያደረግን መሄድ ራሱ ደስ ይላል። መንገዱም አንዱ ፋክተር ነው፣ ምን ጥያቄ የለው። አሁን ላይ ያው የመኪናው ዋጋ ውድም ስለሆነ በታክሲ አጭር ርቀቶችን በታክሲ ከመሄድ በእግር መንቀሳቀሱ አንደኛ አየሩም ደስ ስለሚል አሪፍ ይመስለኛል። ለጤናም ደግሞ ጠቀሜታ አለው። መንገዱ እንዴት አገኘኸው? አሪፍ ነው መንገዱ፣ አሪፍ ነው። በተለይ ወደ ቦሌ መንገድ ያለው የሳይክል መንገድ ምቹ ነው። ለፍጥነታችን በጣም አሪፍ ነው። ከበፊቱ የተሻለ ፍጥነት ላይ እንደርሳለን። ምክንያቱም መንገዱ ተስተካክሎናል። መንገድ ዘጋጋብን አንድ ነው። ዝም ብለን በራሳችን መንገድ እየፈጠን እንሄዳለን። አሁን ትራንስፖርት አጫጭር መንገድ የሚጠቀም ከሆነ ሳይክል ገዝተው ትራንስፖርት ከሚያወጡም ከሰልፍም ከምንም ትራንስፖርት ከሚጠቀሙ ሳይክል የሚጠቀሙ አሪፍ ነው። በዛው ጤናቸውን ይጠብቃሉ።
መንገዱ እንዴት ነው ይመቻል? መንገዱ በጣም ቆንጆ ነው። በጣም ሴፍቲ ያለው ለኛ በጣም ክፍት ነው። ለመሄድም ይመቻል። በጣም ደስ ይላል። ይሄን ቢጠቀሙ አንድ ስራ ቦታ ለመሄድ ምናምን ይሄን ቢጠቀሙ ስፖርት ነው። እንግዲህ በርካታ ሰዎች ከስራ ወጥተው አሁን ወደ ቤታቸው የሚያመሩበት ወደ አመሻሽ እየተጠጋ ነው የሚገኘው ሰዓቱ። ያው እግር መንገድ ለጤና ያለውን ጠቀሜታ አልነግራችሁም። ለማንኛውም ግን እኔ መንገዴን ወደ ሜክሲኮ አድርጌያለሁኝ። ተከተሉኝ። አሁን እንደዚህ የሳይክል መንገድ መሰራቱ ምናምን አሪፍ ነው። ከመኪና ጋር ምናምን እኩል ከምንሄድ ትራንስፖርት ከመጠበቅ በተለይ ይሻላል። ለማቆራረጥ ነው ቅርብ መንገዶቹ ምናምን ቦሌ ከስታዲየም ቦሌ ምናምን ይመቻል። አሪፍ የኮሪደር ልማቱ አሪፍ ነው። ለምሳሌ እኛ ሰፈር እዚህ ወደ ሜክሲኮ መኪና ምናምን ይዘን ስንሄድ መሬቱ ጠጠር ምናምን ነበር ድሮ ማለት ይዘናል እንወድቃለን ምናምን። አሁን ግን ለጥ ያለ ነው፣ በስትክክል ተስተካክሏል። መኪና ይዘሽ መሄድ ትችያለሽ፣ በሳይክል መንገድም መሄድ ትችያለሽ እንጆይ እያደረግሽ ማለት ነው። የኮሪደር ልማት ውበቱ መንገዱ ብቻ አይደለም። በመንገድ ዳርቻ ላይ ያሉት የተዋቡ እንደዚህ አይነት መናፈሻዎች ናቸው። ሰዎች እንግዲህ አረፍ ማለት ቢፈልጉ፣ መጽሐፍ ማንበብ ቢፈልጉ፣ መመገብ ቢፈልጉ እንደዚህ አይነት የመዝናኛ ቦታዎች በተለይ የኮሪደር ልማቱ ባለባቸው አካባቢዎች በስፋት ይገኛሉ። እኔም እንግዲህ ሜክሲኮ ደርሻለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት እዚህ ተገኛችሁ ዛሬ? ዛሬ ያው ልንዝናና ነው፣ መናፈሻ ነው። አየሩ ደስ ስለሚል ያ ሻይ ምናምን ጠጣ ብለና። እንዴት ነው ብዙ ጊዜ መምጣት ልምድ አለሽ አንቺ? አዎ እመጣለሁ። እዚህ ጋር ልጆቼንም እያስኩኝ እመጣለሁ። እማዬ ደግሞ እዚህ መጣ ነበርና ከክፍለ ሀገር ነው የመጣችው። በዛውም ኮሪደር ልማቱንም ብዬ እያዝናናኋት ነው። በጨራሸር ላይ ይዛኝ መጣች። እንዴት አገኙት? እሷ በጣም ደስ ይላል። እንዴት አገኙት? እንግዲህ አዲስ አበባ ተቀይራለች አሁን በጣም ተቀይሮ ደስ ይላል። ለእኛም ደግሞ ብዙ እድል ነው የፈጠረልን እንደዚህ ወተን ለመዝናናት። ደግሞ ያውም ኪስን በማይጎዳ ነገር ነው ተዝናንተሽ የምትገቢና በየኮሪደር ልማቱ ደግሞ ያውም የእኛን አቅም ያመጣጠረ ነገር ነው ስትጠቀሚምና ኪስም የማይጎዳ ነገር ሆኖ በውሃውም እየተዝናናን ጥሩ አየር እየተነፈስን እና ጥሩ ጥቅም ይዞልን ነው የመጣ። በጣም ደስተኞች ነን። ተመልካቾች ቅኝቴ አላበቃም፣ አብራችሁ ቆዩ። ደህና ደሩ። እሺ ተመልካቾች ወደ ጀርመን አደባባይ የሚወስደው የተዋበው ኮሪደር ላይ ነው የሚገኘው። ሰዎች አሁንም እንቅስቃሴያቸው አልተገታም። በመንገድ ዳር ላይ የሚገኙ ወንበሮች ላይም ተቀምጠው ሲያወጉ ተመልክቻለሁ። እንግዲህ መዲናችን አዲስ አበባ በተለይ ወደ ግሪን ሞቢሊቲ የምታደርገውን ጉዞ ዛሬ እንግዲህ በጥቂቱም ቢሆን ያስቃኛችሁ ነገር ትርጉም ይሰጣል ብዬ አስባለሁ። ሰዎች እንግዲህ ከእግር እንቅስቃሴ ባለፈ የተለያዩ መንገዶችን እየተጠቀሙ ከስራ ወደ ቤት ከቤት ወደ ስራ እየተመላለሱ ነው የሚገኙ። ለማንኛውም እንግዲህ የዛሬ ቅኝት ይህንን ይመስል ነበረ። በሰላም ቆዩ። ምርጫን ወደ ተመለከቱት ዘገባዎች እናመራለን። የቦንጋ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ የዜግነት ግዴታቸውን ለመወጣት የሚያስችላቸውን የመራጭነት ካርድ መውሰዳቸውን ነግረውናል። ኢቢሲን ጨምሮ በተለያዩ የመገናኛ አውታሮች የፖለቲካ ፓርቲዎች እያካሄዱት ያለው ክርክር ግንዛቤያቸው እንዲጨምር ምቹ ሁኔታንም ፈጥሮላቸዋል። ሪፖርተራችን ሰለሞን ባረና አስተያየታቸውን አሰባስቦ አድርሶናል። የማምነው በምርጫ ነው። ያው የተመዘገብኩት ዲሞክራሲያዊ መብቴን ተጠቅሜ የምፈልገውን ፓርቲ ለመምረጥ አምኜ ወደ ምርጫ ጣቢያው መጥቼ ካርዴን ተመዝግቤ ካርዴን ወስጃለሁ። ይጠቅመኛል፣ ይበጀኛል፣ ቀጣይ ልማት፣ ቀጣይ ለሀገሬ የሚጠቅም እንትን ይሰራል ብዬ ማምነውን ፓርቲ ለመምረጥ እኔ ዝግጁ ሆኛለሁ። ምርጫ ካርድ ወስጃለሁ። ወስጄ እየወጣው ነው። በአጋጣሚ ከእናንተ ጋር የተገናኘ ነው።
እንደ እግዚአብሔር ፍቃድ በሰላም ያደርሰን። ቀጣይ ካርድ ስለወሰድኩት የሚፈልገውን ፓርቲ ለመምረጥ ተዘጋጅቻለሁ። የአንድ አገር የሚያስተዳድር ፓርቲ መኖር አለበት ብዬ ስለማምን ካርድ ወስጃለሁ። ማንን እመርጣለሁ እሱን እኔ ውስጥ ያውቃል። መመርጦን እኔ ራሴ ያውቃለሁ። ግን ማንም ኢትዮጵያዊ የተባለ ለምርጫ እድሜው የደረሰ ከ18 ዓመት በላይ የሆነ ማንኛውም ሰው ካርድ በነቂስ ወስዶ የራሱን ፓርቲ ለኔ ይሆነኛል፣ አገር ያስቀጥላል፣ አገር ይለውጣል፣ አገሪቱ ወደ ተሻለ ደረጃ ያመጣል ብሎ የሚያምነውን ፓርቲ መምረጥ ስላለበት እኔም ይሄን ስለሚያምን መጥቼ ካርድ እኔ እንደውም ኦንላይን ነው ተመዘገብኩኝ። ተፎካካሪ ፓርቲዎች እየተከራከሩ ነው ያሉት፣ በሚዲያ በጣም እየተከታተልናቸው ነው ያለው። በእኛ አካባቢም ያለውን ነገር እኛም የሚመጀንን ለመምረጥ ማን ይጠቅመናል የሚለውን ነገር ራሳችንም ለመምረጥ ዝግጁ የሆንበት ጊዜ ነው። ብዙ ግንዛቤ የሚያገኘንበት ጊዜ ስለሆነ ስለዚህ በጣም በጥሩ ሁኔታ እየተካሄደ ያለበት እንደው ሰላማዊ የሆነ ክርክር እየተደረገ እንዳለ ግንዛቤ እንድንይዝ እየተደረገ ያለ ጊዜ ስለሆነ በጣም ደስ ይላል ብዬ አስባለሁ። በኔ ማስተዳደረኝን መንግስት ለመምረጥ ዝግጁ ነኝ። እንደገና ደግሞ አልፈልግም ብሎ እንደ አማራጭ አሁን ላይ የሚወዳደሩ ፓርቲዎች አሉ። እነሱን መምረጥ ይቻላል። ይሄ በነጻነት የሚመረጥ ምርጫ ነው፣ ግዴታ የለበትም። ይሄንን ህዝቡ ሊያውቅ ይገባል። እኔ በአሁን ላይ እከታተላለሁ፣ ሚዲያ እያየው ነው። ስለዚህ ያው የሚመርጠኝን እኔ ምርጫዬን ወስጃለሁ በራሴ ማን ይሆነኛል የሚለውን ነገር መርጫለሁና ህዝቡም ደግሞ በአሁን ሰዓት በሚዲያ እንትን እየተባለ ስለሆነ የራሱን ምርጫ መውሰድ ይችላል። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ መርሆችን የተከተለና የምርጫ ህጉን የጠበቀ እንዲሆን የድርሻችንን እንወጣለን አሉ የወላይታ ህዝብ ዲሞክራሲያዊ ግንባር ፓርቲው ለሰባተኛው ጠቅላላ ምርጫ የማኒፌስቶ የእጩዎች ትውውቅና የምርጫ ምልክት ማብሰሪያ መድረክን በወላይታ ሶዶ ከተማ አካሂዷል። የፓርቲው ሊቀመንበር ጎበዜ ጎአ እንደተናገሩት ወህዴግ ለሰባተኛው ጠቅላላ ምርጫ አስፈላጊውን ዝግጅት አድርጓል። አንበሳ የፓርቲው ምልክት መሆኑን የገለጹት ሊቀመንበሩ ዴሞክራሲያዊ ምርጫ የስልጣኔ ምልክት በመሆኑ ምርጫው ሰላማዊ፣ ፍትሐዊ፣ ታማኒነት ያለው ሆኖ እንዲጠናቀቅ የበኩላችንን ድርሻ እንወጣለንም ብለዋል። ስልጣን የሚገኘው በምርጫ ነው። ምርጫ በዲሞክራሲያዊ ስርዓት ነው። ዲሞክራሲያዊነት ማለት የሌሎችን መብት በመጠበቅ የሌሎችን ክብር በመጠበቅ የሌሎችን ሀሳብ በማክበር የሚደረግ ስርዓት ነው። የወላይታ ህዝብ ዲሞክራሲያዊ ግንባር በዚህ በሰባተኛው ሀገራዊ ምርጫ ላይ የሚያደርገው ትልቁ ነገር የምርጫ ትግላችን፣ የምርጫ ውድድራችን፣ የምርጫ አካሄዳችን በሀሳብና በሀሳብ ብቻ የተመሰረተ እንዲሆን አዲስቱ ኢትዮጵያ ልትከተለው የሚገባው ማሰራር በመሆኑ የወህዴግ አባላቶች፣ ደጋፊዎች፣ እጩዎች፣ የተለያዩ የወህዴግ አጋሮች ይሄንን ስርዓት ተቀብሎ የሀገሪቱን የበላይ ህግ የሆነውን ህግና ህገ መንግስታዊ ስርዓትን አክብሮ እንዲንቀሳቀሱ ለማድረግ ወህዴግ የድርሻውን ተወጥቶ በኃላፊነት ምርጫው ሰላማዊ፣ ፍትሃዊ፣ ተአማኒ እንዲሆን ይሰራል። ሪፖርተራችን ተመስገን ተስፋዬ እንደዘገበው ፓርቲው የሴቶችን የፖለቲካ ተሳትፎ ከማጎልበት ባሻገር ለዜጎቹ ሁለንተናዊ ለውጥ የሚመች የጋራ ክልልና ሀገር እንዲገነባ ተግቶ ይሰራል ያሉት ደግሞ የፓርቲው የህዝብ ግንኙነት ኃላፊ ረዳት ፕሮፌሰር ተመስገን ቶራ ናቸው። በሀገር ሰላም ላይ ወህዴግ አይደራደርም። ሀገር ሰላም ስትሆን ነው እኛ ፓርቲ ሆነን፣ ሀገር ሰላም ስትሆን ነው እኛ በሰላም ወጥተን የምንገባውና ለሰላም ጉዳይ ለፍትህ ጉዳይ ፍትህ እንዲረጋገጥ ዜጎች ሁሉ በፍትህ ፊት በህግ ፊት እኩል ሆኖ ፍትህ የሚያገኙበት ሁኔታ እንዲኖር ወህዴግ ይፈልጋል። ከኢኮኖሚም አንጻር ቢሆን ተጽዕኖ ፈጣሪ ሀገር አፍሪካ ላይ ኦፍ ኮርስ በተለያዩ ነገሮች ተጽዕኖ ፈጣሪ ነን። ግን አሁን ያለው ሁኔታ ደግሞ በተለያዩ ጫናዎች ውስጥ ገብተናል። የጂኦፖለቲክሱ አለ፣ የምስራቅ አፍሪካው ከነዚህ ጋር ተያይዞ አሁን ያለንበት ሁኔታ አለ። ከዚህ ወጥተን የተሻለ ነገር ሰላማዊ የተጠበቀ ዜጎቿ በሰላም የሚኖሩባት የሚማሩባት ሀገሬ ብሎ የሚኮሩባት ሀገር እንድትፈጠር የወላይታ ህዝብ ዲሞክራሲያዊ እምነቱም ነው፣ የትግሉ አንዱ አካልም ነው።
ሰባተኛው ጠቅላላ ምርጫ አካታችና ዲሞክራሲያዊ እንዲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ የሀገር ውስጥ ቋንቋዎች የፓርቲዎች የክርክር ፕሮግራም እያዘጋጀ ይገኛል። ኢቢሲ ለመጀመሪያ ጊዜ በአፋርኛ ቋንቋ ፕሮግራም በማዘጋጀት በአፋር ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የያዙትን የፖሊሲ አማራጭ በማቅረብ የሚከራከሩበትን መድረክም አመቻችቷል። ይህ ተቋሙ የጀመረው ብዝሃነትን ያማከለና ሁሉንም ያካተተ መድረክ የዲሞክራሲ ምህዳሩ ለማስፋት ከፍተኛ አስተዋጽኦ ያለው በመሆኑ ተጠናክሮ መቀጠል እንዳለበት ያነሱት ፓርቲዎቹ የተቋሙን ጥረትም አድንቀዋል። የፓርቲ ተወካዮቹ የሰጡትን ሀሳብ ተከታትለን እንመለስ። አካታች የሆነ ዲሞክራሲ የሆነ ተፎካካሪ ፓርቲዎችን ወደፊት ለማምጣት የሚደረገው ጥረት አንድ አካል በመሆኑ አንድ ላይ በመሰባሰብ የተሻለ ራዕይ ደግሞ በመውሰድ ለህዝቡ አማራጭ እየቀረበ መሆኑን እየታየ ስለሆነ በዚህ መቀጠል አለበት የሚል ሀሳብ አለ። ለመጀመሪያ ጊዜ በክልል ደረጃ በተለያዩ ቋንቋዎች በአፋርም በሶማሌም በሌሎች ክልሎች በራሳቸው ቋንቋ ለራሳቸው ህዝብ ተደራሽ እንዲሆን ከማድረግ አንጻር እየተሰራ ያለው ስራ ቀላል የሚታይ አይደለም። ሰባተኛው ምርጫ የተረጋጋና የሰከነች ሀገር ሆኖ እንድትቀጥል የጀመርነውን ልማት ለመቀጠል የገባነውን ቃልም የምናድስበት ስለሆነ ይህን ሀሳብ አቅርበን ሰፊው ተደርገዋል። የፖለቲካ ፓርቲዎች አንድ ላይ አገናኝተው ለውይይትና ለሀገር አንድነት ችግሮችን በጋራ ለመፍታት አንድ መድረክ ፈጥረው ዛሬ ይህን መድረክ በማዘጋጀታቸው ለኛም ለህዝባችንም ሊያስተምርና ዲሞክራሲን ለማዳበር ቀጣይ የኢትዮጵያ ዕጣ ፈንታን ጥሩ ደረጃ ላይ ያስቀምጣል ብለን የምናስበው ጅማሮ ስለሆነ ዛሬ ያደረግነውን የሀሳብ ልውውጥ ለአገራችን፣ ለህዝባችን፣ ለዜጎቻችን መልካም ምኞታችንን በመለዋወጣችን መድረኩ በመመቻቸቱ ኢቲቪ ወይም ኢቢሲ ፕሮግራምን ከልብ እናመሰግናለን። አጠቃላይ የኢቢሲ ጋዜጠኞች ያላቸው ከበሬታ ለፉክክሩ ሚዛናዊነት እንዲመጣ ያደረጉት ጥረት ለኛ በጣም አስደንቆናል። ዛሬ ያየነው ነገር ማለት ነው። ከዛ ውጭ ደግሞ እኛ በኢቢሲ ደረጃ በአፋርኛ ፕሮግራም ለአፋር ህዝብ የትኛው የፓርቲ ፕሮግራም ይምረጥ፣ የትኛው ፕሮግራም ለኔ ይሻላል ይበል፣ ይሄንን የሚመርጥበት እድል ማግኘቱ ይሄንን ያለውን የፖለቲካ አመለካከት ለመለየት እንዲችል በአፋርኛ የሚተላለፍ ፕሮግራም የተዘጋጀው በኢቢሲ ለመጀመሪያ ጊዜ መሆኑ የሚደንቅ ነገር ነው። ይሄ ደግሞ አንዱ የፖለቲካ ምህዳር ማሳያ ነው። ከምርጫ ዘገባዎች ወጣ ወዳሉት ጉዳዮች እናምራ። በኢትዮጵያ የነበሩት ኢስላማዊ ሱልጣኔቶች ለዛሬዋ ኢትዮጵያውን መሆንና ለሀገረ መንግስት ምስረታ ትልቅ አበርክቶ ነበራቸው። እነዚህ ኢስላማዊ ሱልጣኔቶች ኢትዮጵያ በቀይ ባህር በኩል ከአረቡ ዓለምና ከህንድ ጋር የንግድ ትስስር እንዲኖራትም አድርገዋል። ተስፋዬ ጫኔ የታሪክ ባለጸጋና ትላንቷ እንደ አብሪ ኮከብ ያሸበረቀላት ሀገር ናት። ይህ የታሪክ ገጸ በረከቷ ደግሞ በአንድ በተወሰነ ዘርፍ ብቻ ሳይሆን ከባህል እስከ ኪነ ጥበብ፣ ከመንግስታት አወቃቀር እስከ ሃይማኖት ብዝሃነት የነበራትና አሁንም ያላት ሁሉ ቢቆጠር በእርግጥም በእጅ የያዙት ወርቅ ካልሆነ በስተቀር ሲተነተኑ ውሎ ቢያድር የሚያኮራ እንጂ አሁንስ በዛ የሚያስብል ቅንጣት ጥርጣሬን አያስከትልም። ከነዚህ በርካታ የኢትዮጵያ የታሪክ ክስተቶች መካከል ደግሞ በተለይ በመካከለኛው ዘመን በኢትዮጵያ የተመሰረቱት በርካታ መንግስታት አሻራነት ሌላኛው የታሪካችን ገጾች ናቸው። ከነዚህ መንግስታት መካከል ደግሞ እስላማዊ ሱልጣኔቶች የሚጠቀሱ ሲሆን በንግድ፣ በባህል፣ በፖለቲካ እንዲሁም በወታደራዊ ዘርፎች ለዛሬዋ ኢትዮጵያውን መሆን ታላቅ ሚናን ተጫውተዋል። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን። ኢትዮጵያ ያለ ሀገሬው አበርክቶ ያለ ዜጋው ሁለንተናዊ ተሳትፎ እዚህ አልደረሰችም። ከዘመናዊ የኢትዮጵያ የታሪክ ጅማሮ አስቀድሞ አውሳ፣ ሐረር፣ ሸዋና አዳልን የመሳሰሉ ሱልጣኔቶች የትላንቷን ኢትዮጵያ ሰርተዋል። የሀገረ መንግስት ግንባታ አበርክቷቸውም እስከዚህ ዘመን የተሻገረ ነው። ይህም ለኢትዮጵያ የዛሬው ማንነቷ ገቢራዊ እንዲሆን እነዚህ የተለያዩ እስላማዊ ሱልጣኔቶች ዘመን ተሻጋሪ ሚናን ተጫውተዋል። በተለይ የአቂል ኢብን አቢ ጣሊብ ልጆች በከፊል ቤት ይሰደዳሉ። በዚህ በኩል አርገው መልሰው የኛ እንግዲህ እስልምና ሃይማኖቱ የመጀመሪያው ዙር ከሸዒባ እስከ አክሱም እንትና አዱልስ ብለው አክሱም መጡ።
ሁለተኛው ደግሞ በዘይላ መጡ። በዘይላ በኩል መጥተው እዚሁ ወደ ከፍተኛው ቦታ ወደ ኢትዮጵያ ሰፈሩ። እዛ እንደሰፈሩ እንግዲህ የአቂል ቢን አብድል ልጆች ልጆች አሉበት። ሌላው በኒ መክዙም የሚባለው እንግዲህ ጀመረው። ከዚህ ነው እስላማዊ ስርወ መንግስታት አሁን መብቀል ጀመሩ ኢትዮጵያ ውስጥ። ጥሎ ደግሞ አዳል የአፋር መንግስት የምንለው ነው። እሱ ደግሞ ይገርማል። ክልሉ ከሶማሌ ጠረፍም ብሎ እስከ ሱዳን ጠረፍ ይዘር ነበር። ይሄ ዘይላና ካቶ በሙሉ የነበረ ስርዓት ነው። ለዛሬቱ ኢትዮጵያውን መሆንና ለተፈጠረው የሀገር መንግስት ግንባታ በመካከለኛው ዘመን በየአካባቢው የነበሩ መንግስታዊ ቅርጽ የነበራቸው ሱልጣኔቶችም አበርክቷቸው የጎላ እንደነበር የታሪክ ተመራማሪው ፕሮፌሰር አደም ካሚል ይናገራሉ። ግዛታቸው ሁሉ ጠረፉን ነው የሚያካሄደው። ጠረፍም ስንል ደግሞ ቀይ ባህርን አስታኮ የሚሄድ ስርዓት ነው። የመጡትም እንደሚታወቀው ከዛው ከአረቡ አገር ነው። ስለዚህ ከዘሮቻቸው ጋር አካባቢያቸው ጋር ግንኙነት በማድረግ የሚያመርቱትን ምርት ወደዛ በመላክ ቀይ ባህርን በማቋረጥ እጅግ በጣም በኢኮኖሚ የበለጸጉ ነበር ማለት እንችላለን። እነዚህ ሱልጣኔቶችን በቁጥር በርካታ ስለመሆናቸው የሚናገሩት የታሪክ ተመራማሪው ሱልጣኔቶቹ ሰፊ ግዛትና የተጠናከረ ወታደራዊ አቅም እንደነበራቸውም ይነገራል። እነዚህ እስላማዊ ሱልጣኔቶች በተለይ የቀይ ባህርና የጠረፉን አካባቢ ተከትለው የተመሰረቱ ሱልጣኔቶች እንደነበሩና ጠንካራ ኢኮኖሚና የአስተዳደር ዘይቤ የነበራቸው ስርወ መንግስታትን መመስረት ስለመቻላቸውም ይነገራል። ከበርካቶቹ የኢትዮጵያ ሱልጣኔቶች መካከል የአዳልና የባሊ እስላማዊ ሱልጣኔቶችም ባለጠንካራ ምጣኔ ሀብትና ወታደራዊ አቅምን ከመሰረቱ መንግስታት ግንባር ቀደም ተጠቃሾች ነበሩ። እነኚህ እነሱ ያስተዳደሩት የተለያዩ እስላማዊ ስርዓቶች እዛ አካባቢ የአካባቢውን ህዝብ በማቀፍ የተረጋጋ ኑሮ እንዲኖር፣ ሰላም መረጋጋት እንዲኖር ትልቅ ሚና ነበራቸው። ለምን? የራሳቸው የሆነ ፍርድ ቤት አላቸው፣ ሸሪያ ፍርድ ቤት። የራሳቸው የሆነ ትምህርት ቤት አላቸው። የራሳቸው የሆነ ሚሊተሪ ማሰልጠኛ አላቸው። የራሳቸው የሆነ ገቢ ምንጭ አላቸው። ያመርታሉ፣ ያዘጋጃሉ። ከዛ በኋላ ወደ ጎረቤት ሀገር ምርታቸውን ይልካሉ። ራሳቸው የተዳደሩበት መተዳደሪያ ገንዘብ ሁሉ ነበራቸው። በዚህም የኢትዮጵያ ሙስሊም ሱልጣኔቶች የአረቡን ዓለም ከህንድና ከሌሎች ዓለማት ጋር በንግድና በባህል እንዲሁም በፖለቲካ ከማሳሰራቸውን በተጨማሪ የተረጋጋና ሰላማዊ ማህበረሰብ እንዲፈጠር በማድረግ በኩል ግዙፍ አበርክቶ እንደነበራቸው ይናገራሉ የታሪክ ተመራማሪው። ታሪክ ማንነትን ይገልጣል። ማንነት ደግሞ የሀገር ስሪት ቱል ነው። በዲፕሎማሲውም በእውቀት ዘርፉም አበርክቷቸው ላቅ ያለ ነበር። ይህንንም ታሪክ በደማቁ ከትቦ አስቀምጦታል። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ውስጥ የሚገኘው የዘቢሞላ ሀሪማ በ1902 ዓ.ም በሼህ መሐመድ ሱሩር በሽር እንደተቆረቆረ ታሪክ ይጠቁማል። ዘመናትን ያስቆጠረ የእምነት አሻራ መገኛ የሆነው ዘቢሞላ ሀሪማ የአራት ትውልዶች ቅርስ ነው። ክፍለ ዘመናትን የተሻገሩ ጥንታዊ እስላማዊ ታሪኮችና ቅርሶችን የያዘ እስላማዊ ማዕከልም ነው። በዚሁ ጉዳይ ላይ ባልደረባችን አሚር ጌቱ ተከታዩን ዘገባ አሰናድተዋል። በኢትዮጵያ የእስልምና ታሪክ ውስጥ የገዘፈ ስምና ዝና ካላቸው ጥንታዊ መስጂዶች ውስጥ ዘቢሞላ ሀድራ ተጠቃሽ ነው። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ውስጥ የሚገኘው ዘቢሞላ ክፍለ ዘመናትን የተሻገሩ ጥንታዊ እስላማዊ ታሪኮችና ቅርሶችን የያዘ ማዕከል ነው። ዘቢሞላ ማለት ቋንቋው የቀቤንኛ ቋንቋ ነው። ትርጉሙ ምንድን ነው? የመድኃኒት ምድር ማለት ነው፣ ወይም ደግሞ የመድኃኒት መሬት ማለት ነው። ይህ የመድኃኒት መሬት የሚለው ስያሜ የተሰጠው ያለ ምክንያት አይደለም። እዚህ ግቢ ውስጥ የምታያቸው ዛፎች እንዲሁም ከዚህ ከአጥሩ ወጣ ብለህ የምታያቸው በርካታ የዛፍ ዝርያዎች አሉ። እነዛ ዛፎች ለሀገር በቀል መድኃኒቶች ወይም ደግሞ ይሄ ባህላዊ መድኃኒቶች አሉ፣ ለዛ ፐርፐዝ የሚያገለግሉ መድኃኒቶች ስለነበሩ በዛ ስያሜውን የመድኃኒት ምድር መድኃኒት የሚበቅልበት ወይም ደግሞ የመድኃኒት እጽዋት የሚገኙበት ስፍራ የሚል ትርጓሜ ነው የተሰጠው። የአካባቢ ሰዎች እዚህ መጥተው ነበረ መድኃኒት ፍለጋ። ሐኪም ቤት አይሄዱም። ይሄ ተፈጥሮ ራሱ የለገሰችው መድኃኒት አለ። ዘቢ መድኃኒት ነው። ሞላ ማለት ነፋሽ ደረቃማ መሬት ማለት ነው።
ይህ ስፍራ የአንድ መስጂድ መገኛ ብቻ አይደለም፣ ዘመናትን ያስቆጠረ የእምነት አሻራ መገኛም ጭምር ነው። የመንፈሳዊነት ማማ ማሳያ የሆነው ዘቢሞላ በ1902 ዓ.ም በሼህ መሐመድ ሱሩር በሽር ወይም በአካባቢው መጠሪያቸው አቡዮ እንደተቆረቆረ ይነገራል። ሼህ ሱሩር ማለት የመጀመሪያው የዚህ ሀድራ ወይም ደግሞ የዚህ ሀሪማ መስራች የነበሩ ሰው ናቸው። ታዋቂው አሊም ናቸው። በአካባቢ መጠሪያ ስማቸው ኦብዩ ተብሎ ነው የሚጠሩት። ያው የአክብሮት ስያሜ ነው። የአካባቢ ሰው ያወጣላቸው ስያሜ ነው። የትክክለኛ ስማቸው ግን ሼህ መሐመድ ሱሩር በሽር ናቸው። እኚህ ሼህ ትልቅ በዚህ ማህበረሰብ ላይም ሆነ በዙሪያ በሚገኙ አካባቢዎች ላይ ትልቅ ስም ያላቸው አንጋፋ አንቱታ ያተረፉ ሼህ ናቸው። በርካታ ምሁራን ያፈሩ ናቸው። ይህ ቦታ አሁን የተቀመጥንበት ታሪካዊ ቦታ ነው። ታሪካዊ ቦታ ነው። ይህ ህይወት የሚያድስ ቦታ ነው። ስለ ዱንያ የሚያወራ ሰው ታገኙ። እዚህ ጋር ጠዋት ስትነሳው የወፍ ድምፅ ነው የሚሰማው። ድምፅ ሰምተሃል? አሁን እዚህ ከገባ የለም ድምፅ የሚባል ነገር መጮህ የለም። በአደብ ነው። አልሐምዱሊላህ። ይሄ እነሱ ያወረሱን ትልቅ ከንዝ ነው። አያቶቻችን ያወረሱን። ይህ የምታየው ደረሶች ከትምህርት ቤት ወጥተው ትንንሽ ልጆች አደብ እንዲማሩ ነው የሚልኳቸው ወላጆች። ስርዓት ያበላል፣ ያካሄድ፣ የሰላት ስርዓት በተግባር ይማራሉ። እዚህ ማር ልጅ የተለየ ነው። ወደ ዘቢሞላ ሀድራ ለኢስላማዊ ትምህርት ከተለያዩ አካባቢዎች ብዛት ያላቸው ደረሶች ይመጣሉ። ለመውሊድ በዓል እንግዶች የሚተሙበትና የወርሃ ረመዳን መንፈሳዊ ክዋኔዎችና የስፍራው ደማቅ ድባብ ሀሪማውን ከፍ እንዲል ያደርጉታል። ዘቢሞላ የእውቀት ሽግግር ማዕከልም ጭምር ነው። ማዕከሉ ከተቋቋመበት ጊዜ አንስቶ በየዓመቱ ከ120 እስከ 150 የሚደርሱ ደረሳዎችን እያስተማረና እያስመረቀ በትውልድ ቅብብሎሽ እስከ ዛሬ ድረስ የዘለቀ ኢስላማዊ ተቋም ነው። በሀድራዎች የተከበበ አካባቢ ነው። ወደዛ ብትሄድ አልከሶ ሀድራ አለ፣ ወደዛ ብትሄድ አላባ አለ። እንዲህ በክልላችን ውስጥ በርካታ ሀድራዎች አሉ። እነዚህ በርካታ ሀድራዎች ውስጥ የነበሩ መሻይኮች የራሳቸው የሆነ የግንኙነት መስመር ነበራቸው። ኔትወርክ በመሀባ ይገናኙ ነበር፣ በስር ይገናኙ ነበር። ስለዚህ በሆነ ወቅት ላይ እንደ ሪቮሉሽን እንደ ዘመቻ አይነት የለም ከጅህልና ለመውጣት ወይም ደግሞ የእውቀት ዘመቻ የሚባል የለም አይነት ይመስል ነበር። ሀድራዎቻቸውን አቋቁመው በአንድ አመት ውስጥ ከ200 እስከ 300 ሲበዛ ደግሞ ከ300 እስከ 400 አካባቢ ተማሪዎችን ተቀብለው እዚሁ እያኖሩ እዚሁ እያደሩ እዚሁ እየኖሩ ተምሮ የተመረቁ በርካታ አሊሞች አሉ። ዛሬ ለደረስንበት የእስልምና እምነት አስተምሮ ከፍተኛው ሚና የተጫወቱ መሻይኮች ናቸው። እነዛ መሻይኮች እንግዲህ ይታይ በዛ ወቅት ላይ በእጃቸው ነው በሚጽፉት። በአካባቢ ከሚገኙ ይሄ የዛፎች ቅርፊት ምናምን መድ የሚባል ነገር አለ። በቀሰም ምናምን አድርገው በሱ ጽፎ ነው ኪታቦቻቸው። አብዛኞቹ እዚህ ስገባ ታያቸዋለህ ሙዚየም ላይ። እነዛ ኪታቦች በሙሉ በዛ መልኩ ጽፎ ነው ለእኛ ያሸጋግሩ። ስትሮንግ ነበሩ ሰዎቹ፣ በወቅቱ የነበሩ ሰዎች በጣም ጠንካራ ነበሩ። ስለዚህ ከነሱ የተቀበልናቸውን ነገሮች የተረከብናቸውን ነገሮች ቢያንስ እንኳን ጨምረን እንኳን ባናሳድጋቸው እንዳይጠፉ መንከባከብ ግዴታ ስላለብን እየተንከባከብናቸው እንገኛለን። ኢንሻአላህ በቀጣይ ደግሞ የተሻለ ነገር እንሰራለን ብለን እናስባለን። ሰው በመሆኑ ብቻ የሚከበርባቸው ቦታዎች ቢኖሩ እነዚህ ሀሪማዎች ናቸው። ይሄ ደግሞ እኛ የምንፈልገውን ግብረ ገብነት ወደ ላቀ ደረጃ ለማሻገር ከፍተኛ ሚና አላቸው ሀድራዎች። አስተምህሮታቸው በሙሉ ጥሩ ነገርን ነው፣ መልካም ነገርን ነው፣ መተባበርን ነው፣ ፍቅርን ነው፣ አንድነትን ነው የሚሰብኩት። ሀድራዎቻችን ከእውቀት ማሸጋገርም በላይ የመልካም እሴት ማበልጸጊያ ማዕከላት ናቸው ብለን ነው እኛ የምንወስደው። በታሪክ ቅብብሎሽ የአራት ትውልዶች ቅርስ የሆነውን የዘቢሞላ ሀሪማን በቀጣይ ከፍ ወዳለ የኢስላማዊ ተቋም ለማሸጋገር የጋራ ጥረት ማድረግ እንደሚያስፈልግ ጥሪ ቀርበዋል። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀበል አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ
ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዒድ ሙባረክ ዒድ ሙባረክ። ጥንታዊ ስልጣኔና የከተማ እድገትን በማስቀጠል የምትታወቀው የሐረር ከተማ በ12ኛው ክፍለ ዘመን በንግድና በእስልምና እምነት ውስጥ በነበራት ሚና ገናና ነበረች። በ16ኛው ክፍለ ዘመን እንደተገነባ የሚነገረውና በርካታ የኪነ ህንፃ ጥበብ የሚታይበት የጁገል ግንብ የከተማዋ ሕያው መገለጫ ነው። ይህንን የከተሜነት ባህሪና ስልጣኔን ከኮሪደር ልማት እሳቤ ጋር በማዋሃድ የተከናወኑ የሚገኙ ስራዎች የከተማዋን ገጽታ የቀየሩም ሆነዋል። ሪፖርተራችን ቴዎድሮስ ታደሰ የሐረር ከተማ መሰራረትና ስልጣኔን አስመልክቶ ተከታዩን ዘገባ አዘጋጅቷል። ከንግድና ከእስልምና ማዕከልነት ሚና ጋር ተያይዞ ከ12ኛው ክፍለ ዘመን ጀምሮ ገናናነቷ እያየለ የመጣው የሐረር ከተማ በ10ኛው ክፍለ ዘመን እንደተመሰረተች የተለያዩ የታሪክ ድርሳናት ያሳያሉ። አካባቢው በተለያዩ ስፍራዎች ተበታትነው የነበሩ የማህበረሰብ ክፍሎችን በማሰባሰብና ልዩነቶችን በማስታረቅ የዛሬዋ ሐረር እንድትመሰረት ትልቁን አስተዋጽኦ የተወጡት ደግሞ አዋባድር ይሰኛሉ። አቶ አሚር አቂል የታሪክ ተመራማሪና ደራሲ ናቸው። የሐረር መሰረት ዋነኛው ማዕከል አባዲር ተብሎ ነው የሚጠቀሱት። አባዲር በ10ኛው ክፍለ ዘመን ወደዚህ ወደ ሐረር ከተማ በመጡበት ጊዜ በአካባቢው የነበሩ ሰዎች በተለያዩ 7 መንደሮች ተበታትነው ይኖሩ ነበር። ሐረወጌ፣ ሐሰንጌ፣ ሩቄጌ የተባሉ ቦታዎች ይኖሩ ነበርና አባዲር ዋና ከአረቢያ ምድር ሲመጡ አንዱ ለማስተካከል የወሰዱትን የከተማውን መስተዳደርና የከተማውን የመሰረት ነበር። ስለዚህ በተለያዩ ቦታዎች ተሰብስበው የነበሩትንም ሰዎች አንድ ላይ በማሰባሰብ ህብረተሰቡን በማስተባበልና በተለያዩ በማህበረሰቡ መካከል የነበሩ የተለያዩ ቅሬታዎችንም ችግሮችንም በመፍታት አንድ ላይ እንዲሰባሰቡ ያደረጉበት ነው። ዋናው የሐረር ከተማ መሰረት ከአባዲር መሰረት ነው ጋር ነው የሚገናኘው። ሐረር የጥንታዊ ስልጣኔና የከተማ ባህል መነሻ መሆኗን ከሚያረጋግጡት ቋሚ ቅርሶቿ መካከል አንዱ በዘመኑ ሐረር ደርሳበት ለነበረው የስነ ህንፃ ጥበብ ደረጃ መገለጫ የሆኑትን ጥንታዊ መስጊዶች፣ አዋቾች፣ ባህላዊ ቤቶችና የከተማ የውስጥ ለውስጥ መንገዶችን አቅፎ የያዘው ነው። በተለያዩ ጊዜ ግን ሐረር ከተማን የመሰሉ በርካታ ከተሞች ነበሩ፣ የተለያዩ ከተሞች ነበሩ። በ16ኛው ክፍለ ዘመን በአብዛኛው የጠፉ ቢሆንም የሐረር ከተማ ጥንታዊ ሐረር ከተማ መሰሉ በርካታ መንደሮች ነበሩ። በ16ኛው ክፍለ ዘመን በተደረገው ወረራ ብዙ ከተሞች ጠፍተዋል። አንዳንድ ዳታዎች እንደሚጠቁሙት ወደ 200 ከተሞች የጠፉት። ስለዚህ ያንን ለመከላከል በዛ መንፈስ ይሄ ዛሬ ጅጎል አጥር የምናየው እንደተከለለ በአሚር ኑር በ1551 እስከ 1567 በነበሩ የሐረር አሚር ኑር ሙጃሂድ እንደተገባ ነው የሚነገረው። ዞሮ ዞሮ የጀጎል ምስረታን ከሆነ ከአሚር ኑር ጋር እናያይዘዋለን። የሐረር ከተማ አመሰራረቷም ከተማነቷንም ቢሆን አሁን የህዝቡ ያለውን ሞድ ኦፍ ቲንኪንግ እንደ ሊቪንግ የኑሮ ዘይቤውና አስተሳሰቡም ከአባዲር ጋር ተቀርጾ የመጣ ነው። አብሮነትን፣ አንድነትን፣ ህብረትን፣ መተባበርን፣ መተጋገዝን የሚሉ እሴቶች ናቸው። ከቅርብ ጊዜያት ወዲህ ስፍራውን ለጎብኚዎችና ለነዋሪዎች ምቹ ለማድረግ በኮሪደር ልማት እየተከናወኑ የሚገኙ ተግባራት አሁን ላይ አበረታች ውጤት እየታየባቸውም ይገኛል። ቅርጽን መጠበቅ ማለት ታሪክን መጠበቅ ማለት ነው። ማንነትን መጠበቅ ማለት ነው። እሴቶቻችንን መጠበቅ ማለት ነው። በአሁኑ ጊዜ እየተደረጉ ያሉት ቅርጾችን ከመጠበቅ አኳያ በጣም የሚያበረታታ ስራ ነው። አንድ እንደ መንግስት ብቻ ከዚህ በፊት ኃላፊነት ተወስዶ ሲሰራበት ነበር። አሁን ለዛውም አንድ መንግስታዊ ተቋም ነው ይሄንን ሲሰራ የነበረው። ባህልና ቅርጽ ቢሮ ተብሎ ባጀት መደብ በሱ በኩል ሲሰራ ነበር። አሁን ሁሉም የመንግስት ተቋማት የራሳቸውን ድርሻ ወስደው እንዲሰሩ ማድረግ ይህንን ኦል ራውንድ የሆነውን ሁሉን አቀፍ የሆነውን የቅርስ ጥበቃ ስራ ያበረታታል። በርካታ መንፈሳዊና ቁሳዊ ቅርሶች ባለቤት በሆነችው የሐረር ከተማ እየተከናወነ የሚገኘው የኮሪደር ልማት ቅርሶች ይዘታቸውን እንደጠበቁ እንዲቆዩና ከቱሪዝም ዘርፍ የሚገኘው ጥቅም ከጊዜ ወደ ጊዜ እንዲጨምር እያስቻለም ይገኛል።
ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የነበረው የሰዓቱ ዜናችን በዚሁ ተጠናቋል። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ቀን ይሆንላችሁ።